የተወደዳችሁና የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረሳችሁ። ልክ የዛሬ 2 ሳምንት የጀመረው የኢራን አሜሪካና እስራኤል ጦርነት መቋጫ ሳይገኝለት እነሆ 14 ቀናት ተቆጥረዋል። ከዚህ ግጭት ጋር ተያይዞም በየቀኑ አዳዲስ መረጃዎች እየወጡ ሲሆን እኛም ለዛሬ ከትናንት ጀምሮ የተሰሙ ትኩስ መረጃዎችን ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል አሜሪካ 2500 አዳዲስ የባህር ኃይል አባላትን ወደ መካከለኛው ምስራቅ መላኳ ተሰምቷል። አስቀድሞ በቀጥናው 50,000 ወታደሮች ያላት አሜሪካም ከኢራን እየደረሰባት ያለውን ጥቃት ለመከላከል አዲስ ኃይል እንዳስፈለጋት ተዘግቧል። ኢራን ወደ እስራኤል የምትልካቸው ክላስተር ሚሳኤሎች ከፍተኛ ጉዳትን እያስከተሉ ነው። ለመሆኑ እስራኤል እነዚህን ሚሳኤሎች ለምን መከላከል አልቻለችም የሚለውንም እንመለከታለን። ኢራን ወደ ሳውዲ አረቢያ በላከቻቸው ሚሳኤሎች አማካኝነት 5 የአሜሪካ ነዳጅ ጫኝ አውሮፕላኖች መመታታቸውም ተነግሯል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ እያለን አሁን በቀጥታ ወደ መረጃዎቻችን አለፍን። በአዲስ አበባ መሃል ላይ ለመኖር ወይም ለኢንቨስትመንት የሚሆን ትክክለኛ እድል እየፈለጉ ነው? 8 ህንጻዎችን ገንብቶ ያስረከበው ቴምር ሪል ስቴት አሁን ደግሞ በ5.5 ሚሊዮን ብር ጠቅላላ ዋጋ አፍሪካ ንብረት አጠገብ ቡልጋሪያ ላይ ባለ 1 መኝታ ቤቶችን በ6.6 ሚሊዮን ብር ጠቅላላ ዋጋ ባለ 2 መኝታ ቤት በ10 ሚሊዮን ብር ጠቅላላ ዋጋ ደግሞ ባለ 3 መኝታ ቤቶችን እየሸጠ ነው። ይህ የጠቀስኩት ዋጋ 100% ለሚከፍሉ 30% ቅናሽ ተደርጎላቸው ሲሆን ቀስ እያላችሁ የግንባታውን ሂደት እያያችሁ መክፈል ለምትፈልጉ ደንበኞቻችን 1.4 ሚሊዮን ብር 20% ቅድመ ክፍያ ጀምሮ ማግኘት ትችላላችሁ። እንዲሁም የንግድ ሱቆችን የምትፈልጉ ደንበኞቻችን እዛው ቡልጋሪያ ሳይት ላይና ፒያሳ ጊዮርጊስ አደባባይ ፊት ለፊት ከ3.9 ሚሊዮን ብር ጀምሮ በ900 ሺህ ብር ቅድመ ክፍያ መግዛት ትችላላችሁ። ቦታው ለመኖርም ለኢንቨስትመንትም አዋጪ የሆነ ለሜክሲኮም ለአፍሪካ ንብረት አጠገብ የሆነ ቡልጋሪያ ላይ ነው። ቅናሹ ሳያልቅባችሁና እንደዚሁም ጥሩ ቦታዎችን ለማግኘት ከታች በምናስቀምጠው ስልክ ቁጥር ቀድማችሁ ደውሉ። ቴምር ፕሮፐርቲዎች ነው። አሜሪካ የወታደር እጥረት ገጠማት። ተጨማሪ 2500 ወታደር ወደ ኢራን ተልኳል። ተጨማሪ የአሜሪካ የባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ ይንቀሳቀሳሉ ተብሎ እንደሚጠበቅ 2 ባለስልጣናት ለሲቢኤስ ኒውስ አረጋግጧል። ባለስልጣናቱ እነዚህ አጋዥ ኃይሎች ከባህር ኃይል ሰራዊት የሚገኙ መሆናቸውን የገለጹ ሲሆን አንድ ባለስልጣን ደግሞ ቡድኑ የሚመራው በጃፓን በሚገኘው ዩኤስኤስ ትሪፖሊ የባህር ኃይል ክፍል መሆኑን ጨምረው ገልጿል። በዩኤስኤስ ትሪፖሊ የሚመራው ከፍተኛም ክፍል በተለምዶ በበርካታ የጦር መርከቦች የተደራጀ ሲሆን ወደ 5000 የሚጠጉ መርከበኞችና የባህር ኃይል ወታደሮችን ያቀፈ ነው። የጦር መርከቦቹ ወደ መካከለኛው ምስራቅ እንደሚሄዱ የተሰማው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የዓለም አቀፉ ወሳኝ የነዳጅ መመላለሻ መስመር በሆነው በሆርሙዝ ወሽመጥ ውስጥ በሚገኘው በካርጅ ደሴት ላይ የሚገኘውን የኢራን ወታደራዊ መሰረተ ልማት ሙሉ ለሙሉ እንዳወደመ ከገለጹ በኋላ ነው። በመካከለኛው ምስራቅ በሚገኙ የእስራኤልና የአሜሪካን ወታደራዊ ካምፖች ላይ ያነጣጠሩ የኢራን የአጸፋ ጥቃቶች የዓለም አቀፍ የአየር ጉዞ ዋና ዋና ማዕከላትን ያስተጓጎሉ ሲሆን የነዳጅ ዋጋም ከፍ እንዲል ምክንያት ሆኗል። አርብ ዕለት ትራምፕ የአሜሪካ ባህር ኃይል መርከቦችን በሆርሙዝ ባህር ወሽመጥ በኩል መቼ ነዳጅ ጫኝ መርከቦችን ማጀብ እንደሚጀምሩ ሲጠየቁ በቅርቡ ይሆናል ብለው ነበር። የአሜሪካ ወታደሮች ወደ ስፍራው እንደሚንቀሳቀሱ መጀመሪያ የዘገበው ዎል ስትሪት ጆርናል ነበር። በቀጠናው አጋዥ ጦር እንዲሰማራ የጠየቀው በመካከለኛው ምስራቅ ውስጥ የሚገኘው የአሜሪካ ጦር ኃይል አካል በሆነው የአሜሪካ ሰራዊት ማዕከላዊ እዝ ሲሆን በመከላከያ ሚኒስትሩ ፒት ሄግሴስም ጸድቋል። ምንም እንኳን ወታደራዊ እንቅስቃሴዎች በይፋ የሚነገሩ ባይሆንም የአሜሪካ ጦርና ፔንታጎን በጉዳዩ ላይ ምላሽ እንዲሰጡ ተጠይቀው የተለያዩ መገናኛ ብዙሃን ቢጠይቁም እስካሁን ድረስ ምላሽን ሊሰጡ ፍቃደኛ አይደሉም ተብሏል። ዋሽንግተን ፖስትና የደቡብ ኮሪያ የዜና አውታሮች እንደዘገቡት ከሆነም አሜሪካ በደቡብ ኮሪያ ያላትን የሚሳኤል መከላከያ ስርዓት ወደ መካከለኛው ምስራቅም እያዛወረች ነው። ትራምፕ ቀደም ብለው ኢራን በሚቀጥለው ሳምንት በጣም ከባድ ጥቃት እንደሚሰነዘርባት ተናግረው ጦርነቱ እንደሚያበቃ እጅግ በጣም እርግጠኝነት ይሰማኛል ብለዋል።
ሄግዜስ የአሜሪካ ጦር በጠላቶቻችን ምንም አይነት ርህራሄ አያሳይም ሲሉ ዝቷል። ፔንታጎን በዚህ ለ2 ሳምንታት በዘለቀው ጦርነት 6000 የኢራን ኢላማዎችን መደብደቡን አሳውቋል። አሜሪካና እስራኤል የካቲት 21 2018 በጋራ በኢራን ላይ በከፈቱት ጥቃት የሀገሪቱ ጠቅላይ መሪ አያቶላ አሊ ሐሜኒና ሌሎች ከፍተኛ ባለስልጣናትም ተገለዋል። የኢራን አዲሱ ጠቅላይ መሪ የ56 ዓመቱ ሞሽተባ ሐሜኒ ሐሙስ ዕለት ባደረጉት የመጀመሪያ ንግግር ቴህራን የሆርሙዝን የባህር ወሽመጥ መዝጋቷን እንደምትቀጥል ተናግሯል። በኢራን የመንግስት ቴሌቪዥን በተነበበው በዚህ መግለጫም በጦርነቱ የተገደሉትን የኢራንያን ዜጎች ደም ለመበቀል በመዛት ጎረቤት ሀገራት የአሜሪካን ጦር ማስተናገዳቸውን እንዲያቆሙም አስጠንቅቀዋል። አደገኞቹ ክላስተር ሚሳኤሎች እስራኤል ለምን መከላከል አቃታት? የእስራኤል የአየር መከላከያ ስርዓት ከኢራን የሚተኮሱትን ክላስተር ሚሳኤል አሊያም በውስጣቸው በርካታ ትንንሽ ቦምቦችን የያዙ ባላስቲክ ሚሳኤሎችን ሙሉ በሙሉ ለመከላከል አዳጋጅ ሆኖበታል። እንደ ሲኤንኤን ዘገባ ከሆነ እነዚህ ሚሳኤሎች የእስራኤልን የተራቀቀ የመከላከያ ጋሻ ጥሰው በመግባት በከተሞች ላይ ጉዳት እያደረሱ ነው። የአየር መከላከያ ዘዴዎቹ እንደ አይረን ዶምና አሮ ያሉት ሲሆኑ እነዚህን ሚሳኤሎች ለመከላከል የከበዳቸው በበርካታ ምክንያቶች መሆኑን ወታደራዊ ባለሙያዎች ይናገራሉ። የኢራን ክላስተር ሚሳኤሎች ወደ ኢላማቸው ከመድረሳቸውና በእስራኤል የአየር መከላከያ ሚሳኤሎች ከመመታታቸው በፊት በውስጣቸው የያዟቸውን በደርዘን የሚቆጠሩ ትንንሽ ቦምቦች አሊያም ቦምብሌትስ ከፍ ባለ ከፍታ ላይ ይበትናሉ። ይህም የአየር መከላከያ ስርዓቱ በአንድ ትልቅ ሚሳኤል ፈንታ በአንዴ የሚወርዱ በርካታ ትናንሽ ኢላማዎችን እንዲጋፈጥ አድርጓል። ይህ ዘዴ ታዲያ የአየር መከላከያ ዘዴዎቹን ለመድከማቸው ምክንያት ነው። የመከላከያ ዘዴዎቹ እንደ አይረን ዶም ያሉ በአንድ ጊዜ መጥለፍ የሚችሉት የኢላማ ቁጥር ውስን ነው። በመቶዎች የሚቆጠሩ ትንንሽ ቦምቦች በአንድ ጊዜ ሲዘንቡ ስርዓቱ ስለሚጨናነቅ የተወሰኑት ቦምቦች ሳይመቱ አልፈው ይወድቃሉ። እነዚህ ትንንሽ ቦምቦች በጣም አነስተኛና በከፍተኛ ፍጥነት የሚወርዱ በመሆናቸው በራዳር ለመለየትና በትክክል ለመምታትም አስቸጋሪ ያደርጋቸዋል። የእስራኤል መከላከያ ሚሳኤሎች ዋናውን የኢራን ሚሳኤል መምታት ቢችሉ እንኳን በውስጡ ያሉት ቦምቦች ሳይፈነዱ ሊረግፉ ይችላሉ። ይህም መሬት ላይ ከወደቁ በኋላ እንደ ፈንጂ በማገልገል ለሰላማዊ ሰዎች ትልቅ ስጋት እየሆኑ ነው። እንደ ሀሬትስ ጋዜጣ መረጃ ከሆነም ግጭቱ ከተጀመረ ወዲህ ቢያንስ 11 የኢራን ክላስተር ሚሳኤሎች የእስራኤልን የአየር መከላከያ ሰብረው መግባት ችሏል። ኢራን ይህንን ስሌት የምትጠቀመው የእስራኤልን ውድ የመከላከያ ሚሳኤሎች ለመጨረስና በህዝብ ላይ የስነ ልቦና ጫና ለመፍጠር እንደሆነ ይገመታል። የክላስተር ቦምቦች በአየር ላይ በሚፈነዱበት ወቅት በመቶዎች የሚቆጠሩ ትናንሽ ቦምቦችን በሰፊ ቦታ ላይ በመበተን በሲቪሎች ላይ ከፍተኛ ጉዳት የሚያደርሱ አደገኛ የጦር መሳሪያዎች ናቸው። እነዚህ መሳሪያዎች በተለይ ሳይፈነዱ መሬት ላይ ቀርተው ከጦርነት በኋላ ለዓመታት ለህፃናትና ለሰላማዊ ሰዎች ስጋት በመሆናቸው በዓለም አቀፍ ደረጃ እንዲታገዱ ተደርጓል። በፈረንጆቹ 2008 የጸደቀው ኮንቬንሽን ኦን ክላስተር ሚኒሽንስ የክላስተር ቦምቦችን መጠቀምን ማምረትንና ማከማቸትን ሙሉ በሙሉ ይከለክላል። አዲሱን መሪ ላገኘ $10 ሚሊዮን። የአሜሪካ ውጭ ጉዳይ ሚኒስትር የአዲሱን የኢራን ጠቅላይ መሪ አያቶላ ሙሽተባ ሐሜኒንና ሌሎች ከፍተኛ ባለስልጣናትን መገኛ ለጠቆመ እስከ $10 ሚሊዮን የሚደርስ ሽልማት ማዘጋጀቱን በይፋ አስታውቋል። በአሜሪካ የውጭ ጉዳይ ሚኒስትር የፍትህ ሽልማት አሊያም ሪዋርድስ ፎር ጀስቲስ ፕሮግራም አማካኝነት የወጣው ይህ ጥሪ ከጠቅላይ መሪው በተጨማሪ 9 የሚሆኑ የኢራን ከፍተኛ ወታደራዊና የደህንነት አመራሮችን ያካተተ ነው። ሽልማቱ በዋነኝነት የቀድሞ ጠቅላይ መሪ አሊ ሐሜኒ ልጅና አዲሱ ተተኪ በሆኑት ሙሽተባ ሐሜኒ ላይ ያተኮረ ነው። በተጨማሪም የብሔራዊ ደህንነት አማካሪው አሊ ላርጃኒ፣ የሀገር ውስጥ ጉዳይ ሚኒስትሩና የደህንነት ሚኒስትሩ በዝርዝር ውስጥ ተካቷል።
አሜሪካ እነዚህን ግለሰቦች በዓለም ዙሪያ ሽብርተኝነትን የሚያቅደውንና የሚመራውን የኢራን አብዮታዊ ዘብ ጦርን በበላይነት ይመራሉ ስትል ትከሳለች። ትክክለኛ መረጃ ለሚሰጡ አካላት ከገንዘብ ሽልማቱ በተጨማሪ ወደ አሜሪካ የመዛወርና የጥበቃ ድጋፍ ሊደረግላቸው እንደሚችል ተገልጿል። ይህ ማስታወቂያ የወጣው አሜሪካና እስራኤል በኢራን ላይ ወታደራዊ ጥቃቶችን እያደረሱ ባሉበትና የቀድሞ ጠቅላይ መሪ አሊ ሀሜኒ መገደላቸውን ተከትሎ ቀጠናው ውጥረቱ በከፍተኛ ሁኔታ በጨመረበት ወቅት ነው። መረጃ መስጠት የሚፈልጉ ሰዎች በሚስጥር በተጠበቁ የመገናኛ ዘዴዎች ማለትም እንደ ሲግናል ወይም ቶር ያሉ ጥቆማዎችን እንዲያደርሱ የፍትህ ሽልማት ድረገጽ ጥሪ አቅርቧል። የአሜሪካ 5 አውሮፕላኖች ተመቱ። 5 የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ተመተው ጉዳት እንደደረሰባቸው ዎል ስትሪት ጆርናል ዘገበ። አውሮፕላኖቹ በሳውዲ ልዑል ሱልጣን የአየር ኃይል ሰፈር ውስጥ ከቀናት በፊት ኢራን በፈጸመችው የሚሳኤል ጥቃት መመታታቸውን ጋዜጣው የአሜሪካንን ባለስልጣናት ጠቅሶ ዘግቧል። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው ጥቃት ጉዳት እንደደረሰባቸው ነገር ግን ሙሉ ለሙሉ አለመውደማቸውን ባለስልጣናት ተናግረው በአሁኑ ጊዜም ጥገና እየተደረገላቸው መሆኑንና በጥቃቱ በሰው ላይ ጉዳት አለመድረሱን መናገራቸውን ዎል ስትሪት ጆርናል ገልጿል። ይህ በ5 የአሜሪካ ወታደራዊ አውሮፕላን ላይ ጥቃት መፈጸሙን የሚገልጸው ዘገባ የወጣው ኬሲ 135 ነዳጅ የሚሞላ የአሜሪካ አየር ኃይል አውሮፕላን ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከስከሱ ከተነገረ በኋላ ነው። በመካከለኛው ምስራቅ የአሜሪካንን ወታደራዊ ተልእኮዎች የሚቆጣጠረው የዩናይትድ ስቴትስ ጦር ኃይል ማዕከላዊ እዝ አሊያም ሴንትኮም እንዳረጋገጠው በአደጋው ከአውሮፕላኑ ውስጥ የነበሩ ሁሉም 6 አባላት ሞተዋል። በአዲስ አበባ መሀል ላይ ለመኖር ወይም ለኢንቨስትመንት የሚሆን ትክክለኛ እድል እየፈለጉ ነው? 8 ህንጻዎችን ገንብቶ ያስረከበው ቴምር ሪል ስቴት አሁን ደግሞ በ5.5 ሚሊዮን ብር ጠቅላላ ዋጋ አፍሪካ ህብረት አጠገብ ቡልጋሪያ ላይ ባለ 1 መኝታ ቤቶችን በ6.6 ሚሊዮን ብር ጠቅላላ ዋጋ ባለ 2 መኝታ ቤት በ10 ሚሊዮን ብር ጠቅላላ ዋጋ ደግሞ ባለ 3 መኝታ ቤቶችን እየሸጠ ነው። ይህ የጠቀስኩት ዋጋ 100% ለሚከፍሉ 30% ቅናሽ ተደርጎላቸው ሲሆን ቀስ እያላችሁ የግንባታውን ሂደት እያያችሁ መክፈል ለምትፈልጉ ደንበኞቻችን 1.4 ሚሊዮን ብር 20% ቅድመ ክፍያ ጀምሮ ማግኘት ትችላላችሁ። እንዲሁም የንግድ ሱቆችን የምትፈልጉ ደንበኞቻችን እዛው ቡልጋሪያ ሳይት ላይና ፒያሳ ጊዮርጊስ አደባባይ ፊት ለፊት ከ3.9 ሚሊዮን ብር ጀምሮ በ900 ሺህ ብር ቅድመ ክፍያ መግዛት ትችላላችሁ። ቦታው ለመኖርም ለኢንቨስትመንትም አዋጪ የሆነ ለሜክሲኮም ለአፍሪካ ህብረት አጠገብ የሆነ ቡልጋሪያ ላይ ነው። ቅናሹ ሳያልቅባችሁና እንደዚሁም ጥሩ ቦታዎችን ለማግኘት ከታች በምናስቀምጠው ስልክ ቁጥር ቀድማችሁ ደውሉ። ቴምር ፕሮፐርቲዎች ነው።